በዛይት አቤት ኢንስፔክተር። ሌላ ክስ ተከሰሻል። የምን ክስ? የሰው ቤት ገብተሽ የቤት ካርታ ወስደሻል። ማን ያለው? አልወሰድሽም? ኧረ በፍጹም እኔ እንደዛ አላደረኩም። እርግጠኛ ነሽ? አዎ እርግጠኛ ነኝ። መልስን እየጠበቅኩ። የምን መልስ? ተናገርኩ እኮ ኢንስፔክተር፣ እኔ ምንም አላደረኩም። እንደውም አሁን ወንድሜ ማውራት እፈልጋለሁ። ከዛ በፊት ሌሎች ጥያቄዎች አሉሽ። ቆይ የምን እንግዳ ነው ከወንድሜ ውጪ? ቆይ እንዴት መጣችሁ? ይቅርታ ኢንስፔክተር፣ ለብቻችን ተወናለን። እሺ ግን እንዳትቆዩ። ቤዛ አሁን በደንብ አድርገሽ ስሚ። አንቺ ከአቅሜ በላይ ነሽ። የአንቺን ክፋት በምሰማበትም በማስበበትም ሰዓት በጣም ነው የሚጨንቀኝ። አንቺ ከሰው ልጅ በላይ ነሽ። አንቺን ፈጣን እንጂ የሰው ልጅ ሊቀጣሽ አይችልም። ልትሳደቢ ነው እንደዚህ ድረስ የመጣሽው? ትንሽ እንኳን አታፍሪ? አሁንም አንገትሽን ቀና አድርገሽ በድፍረት ታወሪያለሽ? እባክሽ አንቺን አልጠየቅኩሽም። ቆይ እንዴት እንዳወራ ፈልገሽ ነበር? እዚህ እኮ ያለሁት በሷ ምክንያት መሰለኝ። ቤዛ ትዕግስቴን አትፈታተኝ። የቤቴን ካርታ የወሰድሽው አንቺ ነሽ? አይደለሁም። ቤዛ አታስፈራሪኝ። እኔ አይደለሁም። ነገር ግን የቤትሽን ካርታ የምትፈልጊ ከሆነ እኔን ከዚያ ውስጥ እኔን እዚህ እስር ቤት አስገብታችሁኝ እናንተ በሰላም እንድትሆኑ ነው። መቼም እንዳታስቡት። አንቺ ገና ከዚህ በላይ የሆነ ቅጣት ነው የሚያስፈልግሽ። ልቀቂ! ለሊ ምን እያደረግሽ ነው? ልቀቂ! ለሊ እየተረጋጊ፣ በቃ ፖሊሶቹ እንዳይሰሙ። እኔ እኮ ለሊ ነበር ብለህ የምትመስለኝ፣ ለካ አደይ ናት። እስቲ ከጓደኛሽ ተማሪ። ትሰሚኛለሽ ቤዛ? ቤቴ ገብተሽ የወሰድሽውን ዶክመንት መልሽልኝ። አይ የምትይ ከሆነ ግን ከዚህ እንዳትወጪ ነው የማደርግሽ። ቆይ የምፈራሽ ይመስልሻል? መቼም አልፈራሽም። የአንቺ ምርጫ ነው። ቤትሽ የምትፈልጊ ከሆነ እኔን ከዚህ ታስወጪኛለሽ። አይ ቤቴን አልፈልገውም እዚህ ታሰሪያለሽ የምትይ ከሆነ ደግሞ መብትሽ ነው። እሺ በጣም ጨካኝ ነሽ። እሺ አዎ ጨካኝ ነኝ፣ እጨክናለሁ። ይቅርታ ጠይቀሽ በትህትና እንደማውራት እንዴት ትክክል ነኝ ብለሽ ታወሪያለሽ? ስለ እኔ ምንም አይመለከትሽም። ሁለታችሁም አትስማሙ ከሆነ ውጡልኝ በቃ። ልቀቂ! ለሊ ምን እያደረግሽ ነው? ልቀቂ! ምን እያደረግሽ ነው? ለዚህ ነው እንወጣላችሁ የጠየቃችሁ? በጣም ይቅርታ ኢንስፔክተር። እሺ አሁን ኢንስፔክተር፣ ቤዛ ቤቴ ገብታ የቤቴን ዶክመንት ወስዳለች። አሁን ቤቴ አደጋ ላይ። ዶክተር አደይ እንዴት መጣሽ? ምመጣል መሰለም ነበር። ተነጋግረናል እኮ። እኔ መልሽ ልደውል? ይቅርታ አቋረጥኩ። ችግር የለውም አደይ፣ ዛሬ ትመጫለሽ ብዬ አልጠበቅኩም ነበር። ሰርፕራይዝ ነው ያደረግሽ። ዛሬ ያደረግከው ነገር በጣም አስደስተኛል። ላመሰግን ነው የመጣሁት። አመሰግናለሁ። ምንድን ነው አደይ? እኔ ሳላቅ ምን ጥሩ ነገር ሰራሁ? ቤዛ ስለተያዘች በጣም ደስ ብሎኛል። ማዘሩ እናት ማዘሩ ምን ነው እማ ቤዛ ምንም ያህል የተቻላትን ያህል ብታረግ ብትሮጥም ከእውነቱ ማምለጥ አልቻለችም። ግን ደግሞ ዳኒ አልተያዘም። ዳኒና ገጀራው አምልጠዋል። ቤዛ ተይዛለች። እውነቱንም አልናገርም፣ እኔ በጭራሽ ይሄን ነገር አላደረኩም ብላለች። ዶክተሩም ነፃ ወጥቷል። ቃል በገባው መሰረት ቤዛንም አሳልፎ ለህግ ሰጥቷል። ለሊ ባቡሬ ሊያገባ ነው ተብላ እጅግ በጣም ተበሳጭታለች። የባቡሬ እናትና ባቡሬ ተመሳጥረው እንግዲህ ቆንጆ ሚስት እንዳለችው ቆንጆ ፍቅረኛ እንዳለችውና በቅርቡ የልጅ ልጅ እንዳሳያት እንደምትፈልግ ተናግራለች የባቡሬ እናት። በዚህም የተነሳ ለሊ እጅግ በጣም ተናዳ የጀመረችውን ቡና ሳትጨርስ ወደ ቤቷ ተመልሳ መጣለች። ቤት መታ የተፈጠረውን ነገር ሁሉ ለአደይ ስትነግራት ስለ ራስሽ እያወሩ እንዴት እንደዚህ ትሆኛለሽ? ጥሩ አላደረግሽም፣ እንዴት ጥለሽው ትመጫለሽ ብላት ነበር። እየሸኘኝም ከዚህ በኋላ አታስፈልገኝም፣ ሚስት ካየችበት አዝነባለች ብዬ ጥዬው መጣሁ እያለች ነው። የአደይና የዴብም ሰርግ ቀን ተቆርጧል። ሰሞኑኑ ይጋባሉ ተብሏል። ግን ደግሞ እናትሽና እህትሽ መምጣት አለባቸው ማወቅ አለባቸው እየተባለ ነው። የአደይ እናትስ በዚህ ጉዳይ ላይ ምን ትል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው አደይ ተከታታይ ድራማ ቤዛና ገጀራው ከፖሊስ ሊያመልጡ ዳኒ ተይዞ ሊሆን ይችላል፣ እኛ ማምለጥ አለብን፣ አንቺ ከተያሽ እስከኔ ድረስ ያልቅልኛል ብሏት ስለነበረ ገጀራው አስገድዶ ወንድሟን ጥላ መሄድ ባትፈልግም ይዟት ወጥቶ ነበር። ግን ደግሞ ገጀራው ይዟት መውጣቱ ለዶክተሩ ጥሩ ሆኖለታል ማለት ነው። አበበም እንግዲህ ገጀራው ስለሚከታተለው ራሱን ለማዳን ብሎ የቆመ መኪና ውስጥ ነበር የገባው። መኪናው የማን ነው እንደሆነ እንኳን በቅጡ አያውቅም ነበር። ግን ደግሞ እዛ መኪና ውስጥ ሲገባ ዶክተሩ እንዳንተ ምንድነህ ማነህ ብሎት ነበር። እሱም እባክህ ስለኔ ቀስ ብዬ እነግርሃለሁ መጀመሪያ ይለፉ ብሎት ነበር። እነማን ናቸው የሚያልፉት? ከማን ነው የሚሸሸው? ማን ነው የሚያስፈራራህ ብሎ ሲመለከት ከፊት ለፊት ቆይ ይለፉ ዝም በል እያለ ነበር። ቀጥ ሲል ዶክተሩ ቤዛንና ገጀራውን አይቷቸዋል። ቤዛ ብሎ ነበር አረ ዝም በል ሲለውም በቃ አንተ እዚሁም ብሎ መኪናውን እንኳን ሳይቆልፍ ነበር ዶክተሩ የወረደው። ከፊት ለፊት ዶክተሩ፣ ከኋላ በኩል ደግሞ ፖሊሱ ቆመዋል። ዶክተሩ ቃሉን ጠብቆ ለፖሊሱ ደውሎለት መርማሪ የት ነው ያለው ሳጅን ብሎት ነበር። እሱም እያያቸው እንደሆነ ተናግሯል። ግን ደግሞ ገጀራው ሮጦ አመልጧል። ቤዛም እንደዛው። ቤዛን አሯሩጦ ዶክተሩ ይዟታል። ዶክተሩ አያይዞ አሯሩጦ በያዛት ጊዜ እሷ ምንም እንዳላደረገች ንጹህ ሰው እንደሆነች ተናግራ ነበር።
እሷም እባክህ ይቅርታ አድርግልኝ እህትም የለህም ወይ እናትም የለህም ወይ እያለች እየለመነችው ነበር። በዛ ላይ እሷ ምንም ስህተት እንዳልሰራች ተናግራለች። ዶክተሩም ለውለታዬ ምላሹ ወድቀሽ አንስቼ እዚህ ማድረሴ ለኔ ምላሽ ይሄ ነው ወይ ውለታዬን እንደዚህ ነው ወይ የምትከፊው ብሎ በጣም አዝኖባታል። እባክህ አንተ መልካም ሰው ነህ፣ አሳልፈህ አትስተኝ፣ ብዙ ችግር አለብኝ፣ የመጣሁበትን ችግር አታውቅም አንተ ብለው ነበር። ግን ደግሞ ምንም ነገር ቢፈጠር እንዴት በታካሚዎች ላይ እንደዚህ ታረጊያለሽ? የኔ ምላሽ ይሄን ሆኖ ነው እንደዚህ ያረግሽኝ ብሎ እጅግ በጣም አዝኖባታል። ግን ደግሞ ቤዛ ለማምለጥ ከሱም የተቻላትን ያህል ታግላለች። እናም ደግሞ እባክህ እያለች እየለመነችው ነበር። ዶክተሩ ግን በሰራሹ ስራ መቀጣት አለብሽ ብሎ ለፖሊሱ አሳልፎ ሰጥቷታል። ለፖሊሱም ምንም እንዳላደረገችና ንጹህ እንደሆነች ተናግራለች። እሷ ግን እንግዲህ ፖሊስ ጣቢያ ሄዳለች ማለት ነው። ገጀራውም ከሷ አምልጦ በሄደበት ጊዜ ዳኒን ሴቶቹ ይዘውት እያሰቃዩት አግኝቶታል። ቅምጥልና ኮኮብ እንግዲህ ኮኮ አግኝተውት አንድ ላይ እያሰቃዩት ነበረ። ስለ ቤዛ ሳትነግረን የትም አትሄድም፣ ቤዛ የት ነው የተደበቀችው? እውነቱን ተናገር እያሉ ይዘውት ነበር። ፍቅርም ደግሞ እሱ ምንም ነገር አላደረገም ልቀቁት እያለች እየታገለች ነው። በስተመጨረሻም እንግዲህ ገጀራው ራሱን ቀይሮ መጥቶ ሌላ ሰው ሆኖ መጥቶ ገላጋይ መስሎ ገብቶ አስመልጦታል። በዚህም ጊዜ ኮኮ እንዲያስመለጠው እኮ ብላ ቅምጥል አብራ ስትሮጥ፣ ኮኮ ደግሞ አንተ ማነህ? እንደምን እያደረጉ ነው? አስመለጡን እኮ እሱ እኮ ወንጀለኛ ነው እያለች ነበር። ግን ከሄደ በኋላ ገጀራውም የኮኮ ፊት አዲስ አልሆነበትም። ኮኩም ደግሞ የሆነ የምታውቀው መስሏታል። በዚህን ሰዓት ዲያኒና ፍቅርም አምልጠው ቤዛ የተደበቀችበት ቤት ሄደው ነበር። ግን ደግሞ እዛ በሄዱበት ጊዜ ቤዛ ቤት አልነበረችም። ገጀራው እንዴት እዚህ ድረስ ሴት ይዘህ ትመጣለህ? አንተስ ደግሞ እዚህ ምን ታረጋለህ? ብሎት ነበር። እሱም እንግዲህ እህቱን ፈልጎ እንደመጣ ቢናገርም ቤዛ እንዴት ተያዘች ነግሮታል። ቤዛ ከታሰረችማ እንዴት እንደዚህ ይሆናል ብሎ እያበደ ነው። በቃ ዶክተሩ ጋር ሄጄ ፖሊስ ጣቢያ ሆስፒታል ሄጄ እሱ ማናገር ይኖርብኛል፣ ፖሊስ ጣቢያ ሄጄ ቤዛ ማየት አለብኝ እያለ ነው። ቤዛ ፍቅር በጭራሽ እንደዛ እንዳታረግ ከሄድክ አንተም ትገባለህ ብለው ነበር። እሱ ደግሞ እህቴን ጠንቅቄ ያውቃታለሁ፣ እኔን አሳልፍ አትሰጠኝምና መሄድ ይኖርብኛል ብሎ እምቢ ብሏል። ገጀራውም አንተ ልጅ እንዳታድርገው፣ እንደዛ ካደረግክ እኔንም ታስበላኛለህ ብሎ ነበር። ግን ደግሞ ዲያኒ ከእህቱ ምንም ነገር የሚበልጥበት እንደሌለ መታሰርም ካለበት እሱ ታስሮ እሷ እንድትፈታ እንጂ እህቱን ጥሎ የትም እንደማይሄድ ተናግሯል። ገጀራው ግን እኛ እናምልጥ እያለው ነበር። ዲያኒ ግን በጭራሽ አላረገውም እያለ ነው። ፍቅርም ለምነው ነበር። እሷን ተዋት፣ ወንጀለኛ ናት፣ አንተ ራስህን አድን ብለው ነበር። እህቴ ለኔ ምን ማለት እንደሆነች አልገባችሁም ማለት ነው፣ በጭራሽ እህቴን አልተውም ብሎ እምቢ ብሏል። እና ገጀራው እንግዲህ የራስህ ጉዳይ ግን ደግሞ እኔን እንዳታስበላኝ እያለው ነው። በስተመጨረሻም እንግዲህ ፍቅርን እስቲ ምናልባት አንቺን ሊሰማሽ ይችላልና እንዳይሄድ አድርጊ ብሏታል። ዲያኒ እየሄደ ነበር። ለፍቅር ልታስቆመው ብትሞክርም አብረሽኝ አንቺ ከኔ ጋር አትታይ፣ ሌላ ችግር ሊፈጥርብሽ ይችላል። ከዛ ውጭ ግን እኔን ከመሄድ ማንም አያስቆመኝም ብሏል። እና እባክህ ተው ቢለውም እኔ እህቴን አውቃታለሁ፣ እኔም በጭራሽ አሳልፍ አትሰጠኝም፣ ዶክተሩንም ማናገር ይኖርብኛል እንዲያስፈታት፣ ክሱን እንዲያነሳላት፣ በዛ ላይ ደግሞ እኔም እህቴን ማግኘት አለብኝ እያለ ነው። ቤዛ ለመርማሪ ፖሊሱ ምንም ጥፋተኛ እንዳልሆነች፣ ምንም ነገር እንደማታውቅ፣ ሁሉም ጥፋትም ሆነ ስህተት የዶክተሩ እንጂ እሷ ምንም የሰራችው ነገር እንደሌለ ተናግራለች። መርማሪ ፖሊሱም ስላንቺ በጣም ብዙ መረጃ አለኝ፣ አንድም ሁለትም አይደለም፣ ስለዚህ አብሮ አደግሽን ለመግደል ያነሳሳሽስ ምንድን ነው ብሏት ነበር። ይህንንስ ወንጀል በስንት ሰው ላይ ነው የፈጸምሽው? ተመሳሳውንስ እንዴት አመጣሽ? መድኃኒቱንስ ያቀብልሽ የነበረው ማን ነው? በራስሽ ላይ እድሜ ልክሽን ካልፈረድሽ ማን እንደዚህ እንዳረገ እውነቱን ተናገሪ፣ አሳልፈሽ ብትሰጭ ይሻላል ተብላ ነበር። ቤዛ በጭራሽ ማንም የሚያግዘኝ የለም፣ እኔም ይሄን ነገር አልሰራሁም ብላ ክዳለች። ፖሊሱ ደግሞ በራስሽ ላይ ከፈረድሽ ምንም ማድረግ አይቻልም፣ ግን አንቺ ወንጀለኛ ለመሆንሽ በጣም ብዙ ምስክር ስላለብሽ ከዚህ በጭራሽ አትወጪም ብሏታል። ቤዛ ሁሉም ሰው ሆን ብሎ እሷን ለማጥመድ እንጂ እሷ ምንም ነገር እንደማታውቅ በተደጋጋሚ እየተናገረች ነው። በሌላ በኩል ዶክተሩ በቤዛ በኩል ያለውን ነገር በመገላገሉ ደስተኛ ሆኗል። ከፖሊስ ጣቢያ እስከሚወጣ ድረስ ተጨንቆለት የነበረውም ሰርጀሪ በድል ተጠናቆለታል። እናም ደግሞ እንግዲህ ጓደኛው ስለ አደይ ደጋግሞ እያወራው ነው። አደይን በእባክህ እሷ እኮ ልታገባ ነው እባክህ ተወኝ እያለው ነበር። ግን ደግሞ ሩታ ከክፍለ ሀገር እንደመጣች ጓደኛዋን እንኳን ሳታይ ዶክተሩ ዘንድ ሄዳለች። ዶክተሩ ዘንድ ሄዳ እንደምትወደው የሚያሳዩ ምልክቶችን እያሳየች ነው። ግን ደግሞ ዶክተሩ ሊረዳት አልፈለገም። እሷም ቢሆን አልገባኝም ለማለት ነው።
እንዴት አንተ ጥሩ ሰው አልነበርክም እንዴ ብላ ፍላጎቷ ምን እንደሆነ እንዲረዳት ፈልጋ ነበር። ዶክተሩ ልቡ ባዴ ስለተያዘ ስለሷ ማወቅም አልፈለገም። ያለውበትን ሁኔታ ነግሬ ነበር። ከዛም በኋላ ከመጣሁ ደግሞ ለሊንም ቢሆን ሳላያት አንተ ጋር ነው የመጣሁት። ለሊ እንዴት ናት ብላው ነበር። እንዴ ከኔ እሷን መጠየቅ አይሻልም ነበር? እሷ አትቀርብሽም ከኔ እያላት ነው። እሷም ደግሞ ለሱ ያላትን ስሜት ለመግለጥ ድፍረቱ ባይኖራትም ግን ደግሞ በተለያዩ ምልክቶች እያሳየች ነበር። ዶክተሩ ያን ያህል የሷን ፍላጎት ለመረዳት ከብዶት ሳይሆን ስላልፈለገ ይመስላል። አሹ ሩታን አስጠንቅቋት ነበር። እባክሽ ስሜትሽን ያልሆነ ቦታ ላይ እንዳታረጊው፣ በዛ ላይ ሚስጥርሽን ደብቀሽ ብትይዥ ይሻላል። ካልሆነ ግን እንደኔ ትርፍሽ ውርዴት ነው የሚሆነው። ክብርሽን እንዳታጪ እንዳትቀይ፣ ከሱ እስከሚመጣ ድረስ አንቺ ምንም ነገር እንዳትናገሪ ብሏት ነበር። እሷም እንግዲህ ይህን ያለው ትዝ ብሏታል። ምክንያቱም ዶክተሩ ከቁም ነገር ስላልቆጠረላት ህመምሽን ታከሚ ምርመራ እናደርግ ብሏት ነበር። የእሷ ህመም በምርመራ የሚታወቅ ሳይሆን እንግዲህ አንዳንድ ነገሮችን ለማለፍ ፈልጋ ነበር። ዶክተሩም በቃ እንደዛ ከሆነ መድኃኒት የማያስፈልግሽ ከሆነ ሂጅ አይነት ነገር ብሏታል። እሷም ደግሞ እሺ በቃ አሁን ልሂድና እመለሳለሁ ብላለች። ለመመለስ ለምን ትሄጃለች ብሏታል። አልገባኝም ለማለት ነው ዶክተር ብላ ተናዳበት ጥላ ተነስታ ሄዳለች። ዶክተሩ የሩታ ሁኔታ ግራ እያጋባው ነው። እንግዲህ አሹም ለሮማን ለመናገር ድፍረቱን አጥቶ እስከዛሬ ድረስ በልቧ አንግሷት ቆይቷል። አሁን ግን አገር ቤት እናቴን ላይ ልሄድ ነው ብሏታል። ሮማንም በጣም ተጨንቃለች። ልትሄድ ነው እማዬ ዘንድ ልትሄድ ነው። ከዛ እናትስ ደግሞ እነንትና እንጫኔ እንዴት ያረጉሃል የሚል ሀሳብ አንስታ ነበር። እሱም ለነሱ እምዬ ሽማግሌ ልካ ታስታርቀናለች፣ ከዛ ሁለታችንም እንሄዳለን እያለ ነው። አየን የሚሄድ እንኳን ሌላ ችግር ሌላ መዘዝ ያመጣል የሚል ስጋት አለባት። እነጫኔ አጊተው መልሰው አይለቁኝም፣ ሌላ ችግር ይፈጠራል ብላ ፈርታለች። ግን ደግሞ በሽማግሌ የማይፈታ ነገር የለምና ሁሉም ነገር ይስተካከላል፣ ከዛም አብረን እንሄዳለን፣ እምዬ በጣም ናፍቃኛለች እያለ ነው። እሷም ደግሞ ይሄን ሁሉ ዋጋ የከፈልከው ለኔ ብለህ ነው እያለች ነው። በሌላ በኩል እንግዲህ አበበ ጥላቱ በፖሊስ ተፈላጊ መሆኑን አሁን የተረዳ ይመስላል። ግን ደግሞ ለዳይመንድ የተፈጠረውን ሁሉ ነግሮታል። ዳይመንድም ቤዛ ከተያዘች ወንድሟንም አፈላልጌ ማግኘት አለብኝ እያለ እየተሯሯጠ ነው። ኪንጎና ቅምጥል በቤቴ የተነሳ ደግሞ አለመግባባት ተፈጥሯል። ቤቲ ኪንጎን በስራ የምታግዘውና እሱ ባልነበረበት ጊዜ ስራውን የምትሸፍንለት ናት። እናም እንግዲህ እሷ ጋር ተደዋውሎ በስልክ እያወራ ቅምጥል ስትደውልለት ቢዚ ይላል። በዛ ላይ ደግሞ ፊት ለፊታቸው ኩኩና እሷ እየመጡ አግኝተውታል። ቅምጥልም ስታገኘው በጣም ተናዳበታለች። ማን ጋር እያወራህበት ነው? ስልክ እስካሁን ድረስ ቢዚ የሚለው ብሎ ነበር። እሱም ቤቲ ጋር ስለ ስራ እያወራን ነው ሲላት፣ እንዴት እንደዛ ትላለህ? ቤቲን አሁን አንተን ሳይሆን ቤቲን ነው ማግኘት ያለብኝ ብላ ስልኩን ተቀብለው ተናዳ ሄዳለች። ኩኩም ኪንጎን አስጠንቅቀዋለች። እንዴት እንደዚህ ታረጋለህ? እንዴት በንቄት እይታ ታያታለህ? በላይወስ ላይ እንዴት ትደርባለህ? ብላ ኩኩም ኪንጎን አስጠንቅቀዋለች ማለት ነው። ቅምጥልም ቤቲን እኔ ነኝ ማግኘት ያለብኝ ብላ ተናዳ ተነስታ ሄዳለች። በሌላ በኩል የለሊ አክስት በተደጋጋሚ ለሊ ጋር እየደወለች ነው። ለሊ ጋር ደውላ ስለ ካርታው በተደጋጋሚ ጠይቃታለች። ካርታው የት ነው ያለው? የተፈራረሙበት ውል ፋይል በሙሉ የለሊ ከለሊ ቤት ጠፍቷል። ለሊም አለ ምን እያልሽ ነው? እባክሽ አክስቴ ታይኝ እያለች መጨቃጨቅ ጀምራለች። አክስቷም ደግሞ ስለ ካርታው በተደጋጋሚ ጠይቃት ከዚህ በፊትም ስትጠይቃት እሷ ጋር እንደሆነ ተናግራ ነበር። ግን ደግሞ አሁንም ለመጨረሻ ጊዜ ደውላላታለች። በሌላ በኩል በዴቭና ባዴ ሰርግ የዴቭ ቤተሰቦች ፈቃደኛ የሆኑ አይመስልም። ግን ደግሞ ቤተሰቦችም እንዳንቺ ቢረዱኝ ምን ነበር እያለ ነው ዴቭ። የፍቅር እናት ግን ምንም ነገር የሚፈጠር ነገር የለም። የደስታ ቀን እናት መታ ከጎንህ ብትሆን ሰርፕራይዝ ብታደርግህ እኔም ደስ ይለኛል። የተቻለኝ ሁሉ ደግሞ እሞክራለሁ። ቀን ውስጥ ቁረጡ ተብለው ቀኑን በ2 ሳምንት ውስጥ ብለው ነበር። ግን ደግሞ ለዝግጅት አይበቃንም፣ 2 ሳምንት የተወሰነ ቀን ጨምሩበት ተብሏል። በዛ ላይ ደግሞ ለሊ አደይ ቢያንስ እናቷንና እህቷን ለሰርጉ እንድትጋብዛቸው ተነግራለች። እሷም እሺ እጠራቸዋለሁ እያለች ነው። ዶክተሩ ቤዛ ከተያዘች በኋላ በዛ አካባቢ ያለፈ ነበር እና አደይም ሰርጋቸው መወሰኗንና ቀን መቆረጡን ልትነግረው እጅግ በጣም ደስ ብሏት ዴቭን እንዳትቆጣ ዶክተሩ ጋር ሊሄድ ነው። ዶክተሩ እጅግ በጣም መልካም ሰው ነው፣ እንዲወስንም ያደረገኝ እሱ ነው ብለው ዶክተሩ ልታናግር እየሄደች ነበር። ስልክ ስደውልለት ዶክተሩ ከርቀት እያያት ቢሆንም
ሌላ ቦታ እንደሆነና አሁን ሆስፒታል እንዳልሆነ ሌላ ጊዜ ሲመቻት እንድትመጣ ነግሯታል። አደይም አይ ወስኛለሁ፣ ቀን ተቆርጧል፣ ዴቭን ላገባው ነውና ለሱም ደግሞ ልነግርህ ነው ብለዋለች። ዶክተሩም እጅግ በጣም እያዘነ ቢሆንም ስላንቺ ደስ ብሎኛል ብሏታል። ግን ደግሞ ልቡ እጅግ በጣም ተሰብሯል። ስለ አደይ እንደዚህም ሆኖ ማሰቡን አላቆመም። በዛ ላይ ደግሞ ጓደኛው በየምክንያቱ ይጠይቀዋል። እሱም ሲጠይቀው እባክህ እሷ እኮ ልታገባ ነው፣ ቀን ተቆርጧል፣ እሷ የሌላ ሰው ናት፣ እባክህ አታስታውሰኝ እያለው ነው። ግን ደግሞ ጓደኛው ምን አስቦ እንደሆነ አላውቅም፣ ቀን በቀን ስለ አደይ መጠየቁም አልቀረም። እናም እንግዲህ ለሊ ከባቡሬ ጋር ተናዳ ሚስትህ ካየችው ትናደድብሃለች፣ ከኔ ጋር መሆን አይጠበቅብህም ብላ ወደ ቤቷ ተመልሳ ነበር። ለአደይም ሁሉንም ነገር ነግራት ነበር። አደይም ያንቺን ስሜት ለመረዳት ስላንቺ ለማወቅ ነው እንጂ የሚሆነው ከዛ ውጪ በጭራሽ ባቡሬ ይሄን አያደርግም ብላት ነበር። ካደረገ ግን ባለጌ ነው እያለቻት ነበር። እንዴ ማዘሯም አለች እኮ እሷም እኮ የልጅ ልጅ ማየት ፈልጋለሁ ብላለችው ስትላት፣ አይ እሷም ብትሆን እንግዲህ አውቀው ቆም ብለው አንቺን እንትን ለማለት ነው እንጂ የሚሆነው በጭራሽ ባቡሬ እንደዛ ያደረገም፣ ጥለሹ ልትመጪ አይገባም ነበር ብላታለች። እሷም ተናዳል። ሲሸኛት ራሱ አይ ሚስት ካየች ስለምታዝንብህ አትሸኘኝ ብላ አመናጭቃ ጥላው እንደመጣች ተናግራለች። ጥፋት አጥፍተሻል እያለች ያሳለ አደይ አክስቷ ስልክ ደውላላት ካርታው ቤት ውስጥ እንደሌለና እሷ ጋር እንደሆነ ተናግራለች። እንዴ አክስቴ ምን እያልሽ ነው ብላ ተናዳ ካርታውን ፍለጋ ቤት ውስጥ ሲገባ ካርታው ቤት ውስጥ አልነበረም። ባቡሬም ሲጠየቅ እንዳላየው ተናግሯል። አደይም እንደዛው ለሊ ማን እንደወሰደው እንዴት እጇ እንደገባም አታውቅም። አደይ ለሊ ሙሉ ሀብቷን ልታጣ እንደሆነ አሁን ደግሞ ሌላ ችግር ተፈጥሯል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ